ሰላም እንዴት ናችሁ? ዴስክ ሃውስ ቤተሰቦች እንኳን ደህና መጣችሁ። ቻናሉ ላይክ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ዛሬ ሁለት ጉዳዮች ይዤ ወደ እናንተ መጥቻለሁ። ኮሜንት ላይ ያስቀምጡልኝ። እንግዲህ የሳሚ እናት ተብላ በሌላኛው ፕላትፎርም ላይ የሆነ ጊዜ ላይ በአጭር ቀልዶቿ ቫይራል ወጣ የነበረች አንድታችን ሰሞኑ ታዋቂ የሆነ ሰው እያስፈራራኝ ነው ብላ ወደ ሚዲያ ብቅ ብላ ነበር። ራሷ ፕላትፎርም ላይም ተናግራለች፣ አውርታለች እና በእውቅናው እንግዲህ እያስፈራራኝ ልጅሽን ገላለሁ አንቺን ማጠፋለሁ እያለኝ ነው ብላ ስትወጣ ብዙ ትችትም ድጋፍም ቀርቦላታል። ትችቱ አንዳንድ ሰዎች እንግዲህ ፈዘዝ ያለው እውቅናቸው በደንብ እንዲታወቅ እዚህ አጫጭር ቀልድ የሚሰሩ ሰዎች ቫይራል እንዲወጡ ሲሉ የውሸት ታሪክ ይዘው ይመጣሉ። አንዳንዶቹ ደግሞ የእውነት ታሪክ ይዘው መጣው ግን አይሰሙም፣ ዝም ብሎ ኖርማል ይሆናል እና አሁን እንደዚህ አይነት ነገር ስለተለመደ የትኛውን ማመን የትኛውን አለማመን አለብን የሚል ሰው አለ። ሌላኛው ደግሞ ሊሆን ይችላል ግን ያ ሰው ወደ ሕግ ቀርቦ በሕግ አግባብ እንዲጠየቅ ለምን አታደርግም? እዚህ ሚዲያ ላይ መጣ እንዲሆኑ እንዲያሆነ ማለቱ ጥቅም አለው ወይ የሚሉ ሰዎችም አሉ። እንግዲህ ሁለት ሶስት ሰው ከፋፍሎታል። ሌላኛው ደግሞ አሉ በሀብታቸው በዝናቸው ባለሀብቶች ታዋቂ ሰዎች ደግሞ ህዝባቸው ላይ ያላቸውን እውቅና ተጠቅመው ግን ብዙ ሴቶች እንደሚጨቁኑ ብዙ ሴቶችን ወልደው እንደሚክዱ አብረው ብዙ ነገር አሳልፈው አላውቅሽም ብለው ብዙ ሴቶች በእነሱ እንደሚያለቅሱ ያወሩም አሉ። ብቻ ብዙ አይነት ሀሳቦች እየተባሉ ነው። ግን እኔ ለመፍረድ አይደለም። ያም ሆነ ይህ እሷ ከተበደለች ከተበዳይ ጎን መቆም አለብን ብዬ አምናለሁ። ከሆነ ወደ ህግ አግባብ ተሂዶ በህግ አግባብ ቢጠየቅ ሰውየው እላለሁ እኔ በግሌ። ግን ብዙ ሰው ቫይራል ለመውጣት ነው የውሸት ታሪክ ነው የሚላለ። በቃ ተለምዷል። አሁን እንደዚህ የውሸት ታሪክ እያመጡ እያሳመኑን እያለቀሱ ብዙ ቦታ እንዲደርስላቸው ስራቸው ብዙ መላምት እየሰጡበት ነው። እና ደግሞ እሷ አንድ መጽሐፍ ጽፋለች እና ስላሳለፈችው ታሪክ ልጅ የወለደችለት ሰውዬም ትቷት እንደሄደ ከዚህ በፊትም ብዙ ጊዜ ራሷን ለማጥፋት ሞክራ እንዳልተሳካላት በቃ ልጇ ብቻ ህይወቷ እንደሆነች ተጠሪ እንኳን ቢባል እግዚአብሔር ነው ያለኝ እንጂ በዙሪያ ሰው የለኝም ብላ ስታወራ እንደነበር እና ያሳለፈችው ውጣ ውረድ ብዙ ነው። አያቴ ደፍሮኛል ስትል ነበረ እና ብዙ ውጣ ውረዶች አሳልፍ ያለው ብላ ያንን እንግዲህ ወደ መጽሐፍ ቀይረዋለች። መጽሐፍ ስለጻፈች መጽሐፏ እንዲሸጥላት ነው ይሄን ታሪክ ያመጣች እንጂ ታዋቂ ሰው የሚያስፈራራት ከሆነ ለምን በህግ አግባብ መረጃው ካላት ይዛ ወደ ህግ አልሄደችም የሚሉ አሉ እና ብዙ መላምቶች ተሰጧል። አንዳንዱ ደግሞ አያት የደፈረ የምትለው እኛ ኢትዮጵያውያን ብዙ ነገር ልናሳልፍ እንችላለን፣ ግን ብዙ ጊዜ አያቶቻችን በአያት እጅ ያደገ እንዲሁም ቀበጥ ነው ይባላል አይደለም። እንደ ህዝብ ምን ያስተምራል እያልኩ አይደለም። ብዙ ሰው በአያቱ ያደገ አለ፣ መልካም ፋሚሊ አለ። ግን ብዙ ጊዜ አያት ሲባል እንዲሁም አቅብጦ የሚያሳድግ ነው እና ይሄ ለህዝቡ ምን ያስተምራል ሚሉም አሉ እና ጠቅለል አድርገን ፍጹም ነው ሰው አይሳሳትም ወይ ደግሞ ዘመድ የሆነ አይነካም ምናምን አይደለም። እንዲሁም በአክስት ባጎት በዘመድ በቅርብ በምንለው ሰው የመጠቃት እድላችን ሰፊ ነው። ለምን ቤተሰብ ጓደኛ ምናምን ኃላፊነት ሰጠን ይጠብቃታል ይጠብቀዋል ብለን የምናስባቸው ሰዎች በዛ ደካማ ጎን ተጠቅመው ብዙ ሰዎች የሚጎዱ የሚደፍሩ ምናምን አሉ። ግን እንደ ማህበረሰብ አሁን ይሄ መጣ አያቴ ደፍሮኛል ስትል እናንተ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡ። ሌላኛው እንግዲህ ገነት ንጋቱና ሌላኛዋ ደግሞ እዛው ሚዲያ ላይ የምትታወቅ ልጅ ቃል እንግዲህ ከዚህ በፊት እሷ ዩቲዩብ ላይ ቀርባ በደንብ ቃለመጠይቅ አድርጋላት ከዛ ውጭ ሌላ ቃለመጠይቅ እንዳላደረገች እና ያሳለፍኩትን ውጣ ውረዶችም ልጅ እንዴት እንደማሳድግ ሰርቼ ምናምን ቃለመጠይቅ አድርጋልን። ከ3 ዓመት በፊት ጥሩ ወዳጆች ነበርን እና ቀረጽ ሳትከፍሉ የምትሰሩት ስራ አለ አይደል? እንደዚህ ሽቲ ጫማ ሽቶች ምናምን ከድሬዳዋ ከሐረር ካልተሳሳትኩ እያመጡ የሚሸጡ ልጆች አሉ አይደለም? እንደሱ እያመጣው እንደሚሸጥ ሁላ ውርቻት እንደው በህግ አግባብ እንዳልጠየቅም ይህን ያወራሁበትን ቆርጠሽ ሁላ ውጭልኝ ብያት። እንደገና ደግሞ በልጄ ጉዳይ ክስ ላይ ስለነበርኩኝ ልጄን እንዳልነጠቅ እነዚህ ስራዎችን ብዬ ያወራሁበትን ህጋዊ ስላልሆነ እነዚህን ሁሉ ቆርጠሽ አውጭልኝ ብያት ከዩቲዩቡ ላይ ማለት ነው ያወራችውን ያንን ሁሉ አውጥታልኝ ነበረ። እንደ እናት በማሰብ ልጄን እንዳልነጠቅ ያለባት ማሳድገው ልጄ እኔ ነኝ ሰርቼ ማሳድገውና እሱን ክስ ላይ ስለነበርኩ በዛ ምክንያት አውርተን እንደ እናት እሷም ልጆች ስላሏት
የቤተሰብ ጉዳይ ስለሆነ የምትሰራው ትረዳኛለች ብዬ አውርቻት ተነጋግረን ያን ሁሉ ቆርጣ አውጥታልኝ ምናምን ነበር እና አሁን ምሰራው ስራ የሆነ የቅርጫ ስጋ ልጅቱ ትሰራለች። እዛ ቅርጫ ስጋ ላይ እሷ እያስተዋወቀችላቸው ምናምን የምትሰራበት ስራ አለና እቺ ቃል የምትባለው ቲክታከሯ የሆነ የቅርጫ ስጋ ያስተዋወቀች የምትሰራበት አለና ገነት ያንን አይታ ደውላ እዛ ቅርጫ ቦታ ላይ የልጅቱን ስራ ለመንጠቅ ሞከረች መሰለኝ። ደውላ እኔ ለምን ማኔጅ አላረግላችሁም ምናምን ስትል ይነግሯታል። ከዛ ልጅቱ ስም ሳጣራ ወጣ ቲክቶክ ላይ ማለት ነው። እኔ ስራዬን ልጅ የማሳድግበት ነው። አንቺ ብዙ ስራ አለሽ፣ ብዙ ገቢዎች አሉሽ፣ ብዙ ዩቲዩቦች ትሰሪያለሽ እና እኔ አንድ ልጅ የማሳድግበት ስራ ነው እና እንዴት እንደዚህ ታደርጊያለሽ? እኔ እኮ አንቺ ጋር መጥቼ አውርቼ ብዙ ተጫውተን ስለ ልጅ እንዴት እንደማሳድገው እንዴት ስራ እንደምሰራ ስንት ውጣ ውረድ አሳልፌ ዩቲዩብሽ ላይ መጥቼም አውርተናል እና እንዴት ስራዬን ለመንጠቅ ትሞክሪያለሽ ብላ እንግዲህ ቲክቶክ ላይ ታወራለች። ከዛ የኛ ሰው ደግሞ ይህን ሪካርዱን ይዞ የገነት ንጋቱን ፎቶ እየለጠፈ ሲያወራ እሷ እንደሆነች ታወቀችና ልጅቱ ስም አልጠራችም ነበር መጀመሪያ። አውጥተው ሲለጥፉ እንግዲህ በጣም ሰዋየው ምናምንና ብዙ ሰዎች ተነጋገሩበት። እንዴት ስራዋን ለመንጠቅ እንዲህ ታረጊያለሽ? አንቺ ብዙ ገቢዎች አሉሽ፣ እንደምናይሽ ብዙ ቦታ ላይ ስራ ትሰሪያለሽ፣ ዩቲዩብ ላይም በደንብ ትንቀሳቀሻለሽ አንቺም ቤተሰብሽም እና እንዴት እሷ ልጅ የምታሳድግበትን ስራ ለመንጠቅ ትሞክሪያለሽ ብለው አስተያየት ሲሰጧት ገነትም ተናደደች መሰለኝ። ቆርጠሽ አውጭልኝ ያለቻትን የበፊቱን ዩቲዩብ ላይ ከ3 ዓመት በፊት ያወሩትን ያን በቲክታክ አካውንቷ በሌላም በዩቲዩብም ምናምን እንደገና ቆርጠሽ አውጭልኝ ብላ ቆርታ የነበረውን ቪዲዮ እንደገና በየፕላትፎርሙ መለጠፍ ጀመረች ማለት ነው። እንግዲህ ይሄ ነገር ከ3 ዓመት በፊት ያወሩት ነው የልጅቱ ነገር ነው እና አሁን በዚህ ተናዳ እንደገና የድሮ ፋይሏን አውጥታ መለጠፍ ጀመረች ማለት ነው። እና ልጅቱ እየገባችሁ ላት ችግር የለውም ግን እንደዚህ ስለተናገርኳት ብላ ፎቶዋን አውጥታ ደሞችም እንዲህ እያረገች ነው ግን ደግሞ እየገባችሁ ይውላት ብላ ሐሳቡን ሰጠችና አንዱ ላይ ያለው ሁኔታ በጣም አስቸጋሪ ነው። በተለይ ደግሞ እንደዚህ እውቅና ያላቸው ሰዎች ብዙ ነገር ያስተምራሉ ብላችሁ የምታስቧቸው ሰዎች እንደዚህ ወርደው ምናምን ስታዩዋቸው በጣም ያስደነግጣል። አይዶን ነው ምን እንደሚባል ሁላ እኔ ግራ ይገባኛልና ያለንበት ሁኔታ ማን ከማን እንደሚማር ሁላ በጣም ይከብዳል። እንግዲህ አርቲስቶች ታዋቂ ሰዎች ስንል ብቻ ለአርቱም ለምንም ቀደም ብለው ነገሮችን ይሄ ያስተምራሉ የምትሏቸው ሰዎች ጭራሽ በቃ አጉል ነገር ላይ ስታገኟቸው ያሳዝናል አይደል? ብቻ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እናንተ ምን ትላላችሁ? እና